አይከፋች ወይዘሮ ሜላት በግርግር እውነታውን አውቃለች። ሀና የደበቀቻትን ኖላዊና ጆሮ ነግረዋታል። ሌላው ልጆቹ ተደነግረዋል። ልጆቹ የእናታቸው መታመም ወደ እብደት እየተቀየረ ነው የመሰላቸው። ስለዚህ ምን ማድረግ አለብን ሰላምዬ እያለ ነበር ምላሴ። በጣም ተጨናንቀዋል። እርግብ እውነታው ሊወጣላት ነው። ምክንያቱም ወይዘሮ ባዩሽ ጥፋተኛ እንደሆነች ከታወቀ የእርግብ ማንነትና እውነተኛ ነገር ይወጣል። በቅርቡ ሁሉም ነገር እውነቱ ወጥቶ ወይዘሮ ባዩሽ ወደ እስር ቤት የምትሄድበት ይመጣል ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሩት። ወይዘሮ ባዩሽ አሁን ላይ ጉድሽ ፈልቷል። ምክንያቱም ሜላት ሁሉንም ነገር አውቃለች። ድሮም ተጠራጥራ ነበር፣ ዘንድሮ ደግሞ እውነታው ገሃድ ወጣላት። ስለዚህ የሚፈጠረው ነገር በጣም ከባድ ይሆናል። በሰዓቱ ወርቆቿን ስታጣቸው ወይዘሮ ሜላት በጣም ተናዳና ስትፈልግ ነበር። ወርቆቼ ከዚህ መሳቢያ ውስጥ የት ሊሄዱ ይችላሉ? ወይስ ከመታመሜ በፊት ቦታ ቀይሬላቸው ነበር እያለች በየምጠረጥርበት ቦታ ፈልጋ ነበር፣ ግን ልታገኘው አልቻለችም። ሰላምን እንዳትጠይቃት ማስታወሷን እንድታውቅባት አልፈለገችም። ስለዚህ ያላት አማራጭ መፈለግ ነበር። ፈልጋ ስታጣቸው ግን ከአቅሟ በላይ በጣም ተበሳጭታና ተናዳ ነበር። ምን ማድረግ እንዳለባት አታውቅም። ምክንያቱም አሁን ላይ ማስታወሿን ማንም ሰው እንዳውቅባት ስለማትፈልግ ሀና ብቻ ናት የምታውቀው። አሁን ላይ ሀናን ብቻ ነው የምታማክረው። ታዲያ ሀና እስክትመጣ ድረስ አላስቻላትም። ምላሴ በዛን አጋጣሚ እናቱን ለመጠየቅ ወደ መኝታ ክፍል ሲገባ እናቱ ያልጠበቃትና ያላሰባት ሴት ሆና ጠበቀችው። እሱም ሲጠይቃት ምን ሆኛለሁ ብላ ነበር የጀመረችለት። ማዬ አሁንም አልተሻለሽም እንዴ? ደግሞ ስለምንድን ነው የምትበሳጩ? ምን ሆነሻል? የተፈጠረውን ችግር ለምን አትነግሪኝም ሲላት፣ ወይዘሮ ሜላት ግን ምንም እንዳልተፈጠረና እባክህን ተወኝ ነበር ያለችው። ምላሴም ነገሩ በሙሉ ግራ ቢያጋባው እማዬ የወንሹን ነገር ለምን በግልጽ አትነግሪኝም ቢላት፣ እሷ ግን ምንም የምትነግረው ነገር እንደሌለ ነገረችው። በስተመጨረሻም ተቆጥታና በጣም ከአቅሟ በላይ ጮኻ ልጁ ከክፍሏ እንደወጣ ጠየቀችው። እሱም በፍርሃትና በማሰብ በጣም ተጨናንቆ ወደ መጣበት ተመልሷል። ግን ሀና ስትመጣ መኝታ ቤት እንደምፈልጋት ንገራት ብለው ነበር። እሱም ምንድነው ችግሩ? ይሄ የመርሳት በሽታ ወደ እብደት ይዞራል እንዴ? እያለም የእናቱ እንደዛ መጮሆና የእናሱ መቀያየር በጣም አሳስቦታል። ታዲያ ምን ማድረግ እንዳለበት አላወቀም። በሰዓቱ ሀና ስትመጣ እናቱ መኝታ ቤት እንደምትፈልጋት ነገራት። እሷም ወደ ሀና ስትሄድላት ሀናን ስታያገና በደስታ ነበረ የምትቀበላት። ምክንያቱም ሀና ጋር ሁሉንም እውነታ ስለምታወራ ግልጽ ሆነው ስለሚያወሩ። እናም ሀንዬ መጣሽ ወይ ነበር ያለቻት። አዎ ማዬ፣ ምን ነው? ምን ሆነሽ አለ ምላሴ እኮ ሲነግረኝ ያመመሽ መስሎ ነበረ። ምን ሆነሽ ነው ነበር ያለቻት። አይ ምንም አልሆንኩም ሀንዬ፣ ግን ወርቆቼ ያስቀመጥኩበት ቦታ የሉም። ምን ሆኜ ነው? ወይስ እነ ሰላም አስቀምጠውታል? እባክሽን እኔ ሰላምን እንዳልጠይቃት እሷ ማስታወሴን እንድታውቅብኝ አልፈለግኩም። ስለዚህ የት ነው ወርቆች ያሉት ስትል፣ ሀናም ያ ወርቅ እንደጠፋ ታውቅ ስለነበረ የወርቁ ነገር ነው ያሳሰበሽ እማዬ? አይዞሽ፣ ግን ወርቁ እኮ ጠፍቷል። አንቺ በታመምሽ ጊዜና ሆስፒታል ባለሽ ጊዜ ነው ወርቁ እንደሌለ ያወቅ ነው ስትላት በጣም ተናዳ ነበር። ማን ወሰደው? ያ ወርቅ እኮ በጣም ውድና ብዙ ገንዘብ የገዛሁት ነው፣ እንዴት ሊጠፋ ይችላል የሚለው ነገር በጣም እያናደዳት ነበር። ሀናም እንድትረጋጋ እየነገረቻት ነው። እማዬ ከሁሉም በፊት የአንቺ ጤናና የአንቺ ደህና መሆን ያሳስባልናል። ስለዚህ ወርቁ ቢጠፋ ገንዘብ አይደል እንዴ? ምን ችግር አለው ስትላት ነገሩን ቀለል ያደረገችው ስለመሰላት ወይዘሮ ሜላት ሀና አንቺ የገንዘብ ልክ አይገባሽም፣ ስለ ገንዘብ ምንም አይመስልሽም። ለዛ እኮ ነው ያ ገንዘብ ከ2 ሚሊዮን ብር በላይ የገዛሁት ወርቅ ነው። ስለዚህ እንዴት ሊጠፋ ይችላል? ማን ነው የወሰደው ብላ ስጠይቅ ነበር። እርግብ ትሆናለች የወሰደችው። በሰዓቱ እሷ እንደሆነች ነው የተረጋገር ነው። ስለዚህ
ፖሊሶቹ እርግብን ይዘው እንደሚያመጧትና እርግብን በቁጥጥር ስር እንደሚያውሏት ተናግረዋል። ስለዚህ እርግብ ተያዘች ማለት ወርቅሽ ይመለሳል እና አንቺ ተረጋጊና ስለ ጤናሽ ብቻ ነው ማሰብ ያለብሽ፣ ምንም ነገር እንደዚህ አይነት ነገር መጨነቅ የለብሽም ብላ ልታረጋጋት ሞክራ ነበር። ወይዘሮ ሜላት ግን በሰዓቱ መረጋጋት የሚባል ነገር አልነበራትም። ምክንያቱም የጠፋው ወርቅ በጣም ብዙ ስለሆነ። ስለዚህ ሀና ካረጋጋቻት በኋላ ማስታወሷን ለማንም እንደማትናገር በድጋሚ አውርተው ነበር። ግን አሁንም ሰላምና ምላሴ በጣም ጨንቋቸዋል። የእናታቸው አለማስታወስና የእናታቸው ጧት ከጧት ማታ ሲያዩዋት የምትለዋወጠው ነገር በጣም እያስፈራቸው ነው። ታዲያ ይሄ ያስፈራው ምላሴ ነበረ። ምላሴም በተደጋጋሚ ሀናን ጠየቃት። ሀና አንቺ በተሻለ ነገር ሁሉንም ታውቂያለሽ፣ ስለ ሕክምናውን ጉዳይ ብዙ ስለምታውቂ የእናቴ ጉዳይ እንዴት አየሽው ነበር ያላት። ሀናም እናት ምን ሆነች? እናቴ እኮ በጣም ደህና ናት። ስለዚህ ምንም የተለወጠ ነገር የለም ነበር ያለች። ምላሴ ግን አይ እማዬ ትክክል አይደለችም። ጧት ላይ ሳናግራት በጣም ተናዳና በጣም እንደ ድሮ እየጮኸችብኝ ነበር። ፊቷ ሁላ ተለዋውጦ ነበር። ስለዚህ የሆነ የተፈጠረ ችግር እንዳለ ገብቶኛል። ወይ ይሄ የትውስታ መጥፋት ወደ እብደት ይወስዳል ብዬም ተጠራጥሬያለሁ። እናቴ ትክክል አይደለችም። ሀና አንቺ ደግሞ ከኛ በተሻለ ታውቂያለሽ። ስለዚህ እውነታውን እስኪ ንገረኝ ነበር ያላት። በስመ አብ በል ብላ ነበር የጀመረችው ሀና። ምላሴ አንተ ምንም የሚያስጨንቅህ ነገር የለም፣ እናቴ ሁሉንም ነገር ራሷ በራሷ ታስተካክለዋለች። ምናልባት ትውስታዋን ስላጣች በዛ ነገር እየተበሳጨች ነው እንጂ ባህሪዋ የሚቀየረው በፍጹም እብደት የሚባል ነገር ከትውስታ ጋር የሚያገናኘው የለም ብላ ነበር። እኔ በልጅነቴ ሙሉ ለሙሉ የልጅነት ትውስታዬን አጥቻለሁ፣ ግን ይኸው እስካሁን እግዚአብሔር ይመስገን ምንም የሆንኩት ነገር የለም። ስለዚህ በእኔ ማወቅ ትችላለህ ነበር ያለችው። እሷም ይህንን ስትለው ምላሴ በእርግጥ መረጋጋት ባይችልም የእናቱ ጉዳይ ቢያሳስበውም ሀናን ስለሚያምናት እሺ ሀና ካልሽ ግን ደግሞ እናቴና አንቺ በጣም ትለያያላችሁ። አንቺ ረጋ ያልሽና በጣም የተረጋጋሽ ሰው ስለሆንሽ ሁሉም ነገር የሆነው በፈጣሪ ዘንድ ስለፈቀደው ነው ብለሽ ታልፊዋለሽ። እናቴ ይህን ነገር እንደቀላል ማለፍ አትችልም፣ ለዛ ነው የፈራሁት ብሎ ነበር የነገራት። ሀናም አይ ምንም የሚያስፈራህ ነገር የለም ወንድሜ፣ ከዚህ በኋላ እናቴ ምንም አትሆንም፣ ያን ያህል ደግሞ የከፋ ጉዳት የላትም ብላ አሳምነዋለች። ግን ምላሴ ሀናን ብቻ ማማከር አልበቃውም። ሰላምንም እናቱ እንደዛ እንደተቀያየረችበትና የእናቱ ጉዳይ በጣም እንዳሳሰበው ነግሯታል። ሰላምም ይሄ ነገር እየባሰ ነው እንደሚሄደው እኔም በጣም እየፈራዋት ነው ብላ ሰላምም በጣም ፈርታለች። ግን ሀና አሁን ላይ ሀናና እናቷ መመካከር ሳይኖርባቸው አይቀርም። የተመካከሩትም አንድና አንድ ስለ ትውስተዋ ነበር። ከዚህ በኋላ ልጆቼ እየተጨነቁ ነው ያሉት። ለመስፍን ባልነግረው ለምላሴና ለሰላም ግን ትውስታዬ መመለሱን መናገር አለብኝ ሀንዬ፣ ምክንያቱም ልጆቹ ከመጠን በላይ እያሰቡና እየተጨነቁ ነበር ብላ ያማከረቻት። ሀናም በጣም ደስ ይለኛል እመዬ፣ አዎ በተለይ ምላሴ በጣም ጨንቆታል። ስለዚህ ብትነግሪያቸውና እነሱም እውነቱን ቢያውቁት ደስ ይለኛል። እኔም እህታቸው እንደሆንኩ አምነሽም እንደተቀበልሽኝ ልጅሽ እንደሆንኩኝ ስትነግሪያቸው ምን ያህል ደስተኛ እንደሚሆኑ አትጠይቂኝ ነበር ያለቻት። ወይዘሮ ሜላትም እሺ ሀንዬ አንቺ ሁሉን ነገር ካልሽኝና ካማከርሽኝ በቃ እነግራቸዋለሁ ብላ ነበር የወሰነችው። ሌላው አባባ ኖላዊና ጆሮ ናቸው። እና ትምህርት ቤት በሄደች ጊዜ እንጠይቃት በሚል ሰበብ ወደ ቤት አምርተው ነበር። ቤት ከመጡ በኋላ ወይዘሮ ሜላት መኝታ ቤት ስለነበረች ምላሴ ተቀብሎ ሳሎን ካስቀመጣቸው በኋላ እየታወሩ ነበር። ታዲያ በጨዋታቸው መሀል የሀንዬ አባት ደህና ነዎት? ግን እኮ ሀንዬ በጣም ነው የምትወደዎት፣ እዚህ ስለሆነች ደብሮታል እንዴ? ፊታቸው ላይ ምንም ደስታ የለም ሲላቸው ነበር። አባባ ኖላዊም አይ እኔ ደስተኛ ነኝ፣ ልጄ ደስ ስላላት ደስ ብሎኛል። በእርግጥ ከኔ በላይ ደግሞ እናንተ ታስፈልጓታላችሁ። ስለዚህ እናንተ ጋር በመሆኗ ብዙም አልከፋኝም ነበር ያሉት። ያን ያህል ውስጣቸው ደስተኛ ባይሆንም ግን እሷን መጋፋትና እሷን ደግሞ ከቤተሰቦቿ ጋር እንዳትቀራረብ ማድረግ አይፈልጉም። ታዲያ ጆሮ መጣይ ብሎ እንዴ ሀናን የመሰለ ልጅ እኮ ነው የወሰዳችሁበት። ስለዚህ እንዴት ነው ኖላዊ የማይከፋው?
ሀና ከእሳቸው ይልቅ እናንተ መርጣ ቀርታለች። ስለዚህ አባባ ኖላዊ ስንት ዓመት ሙሉ ሲያሳድጋቸው ከእሷ ውጭ ምንም ሕይወት የለኝም ብለው ከእሷ ጋር በብዛት ያሳለፉትን ነገር ሲያስታውሱ በጣም ሊከፋቸውና ሊደብራቸው ግድ ነው ብሎ ለምላሴ ሲነግረው ምላሴን በጣም ነበር ያዘነው። እመኑኝ ሀና ከእርስዎ እኛን ልታስበልጥ አትችልም። በተደጋጋሚ ከዚህ በፊት ልጅነቷን አምና ለመቀበል ወይም ደግሞ ልጅ ነኝ ብላ ለመምጣት የፈራችው አባቴን ትቼ አልሄድም በሚል ምክንያት ነበረ። አሁን ግን እውነታው መውጣት ስላለበት ነው እዚህ የመጣችው። ስለዚህ እናቴ ከተሻላት በኋላ እመኑኝ ሁሉንም ነገር ትታ ወደ እናንተ ትመለሳለች ነበር ያለው። አባባ ኖላዊ ይህ ነገር ባይዋጥላቸውም አይ ጥሩ ደህና ብለው አልፈውታል። እናቴ ልጥራላችሁና ትጠይቋት ብሎ እሱም እናቱን ጠርቶ ወደ መኝታ ቤቱ ገባ። ታዲያ እናታቸውን የሀና እናት እንዴት ነች ነበር ያለው ጆሮ። ምን ብላ እሷን ኮስተር ስትልበት ኖላዊም ምንድነው የምትቀባጥረው አንተ ብለው ተተቆጡት በኋላ ወሬውን ጀምረው ነበር። አሁን እንዴት ነሽ ብለው ጠየቋት። ደህና ነኝ እግዚአብሔር ይመስገን ተሽሎኛል ብላ ነበረ። ታዲያ አባባ ኖላዊ እናንተ ግን ጥሩ ዘመድ ናችሁ፣ ዘመድ ትወዳላችሁ፣ በየጊዜው እየመጣችሁ ትጠይቁኛላችሁ ብላ አመሰገነቻቸው። እነሱም አዎ እኛ እኮ እስከ ዛሬም እናንተ ስለማታቀርቡን እንጂ እኛ ዘመድ ወዳድ ነን ብለው ነበር። ታዲያ አሁን የወይዘሮ ባዩሽን ጉድ ሊነግሯት ነው። እሷም በእርግጥ የጠረጠረችው ነገር ስላለ በጣም ከባድ ስሜት ነው። ስሜቱ ማመን አትፈልግም። ባዩሽ የልጅነት ጓደኛዋና በጣም እወዳታለሁ የምትላት ሚስጥረኛዋ ነበረች። ግን በዚህ ልክ እሷ ላይ ክፋት ትሰራለች ብሎ ማንም ሰው አይጠረጥርም። እናም ያቺ ሴረኛ ጓደኛሽ ሳትገልሽ ብለው ነበር የጀመሩት። ተምቹም አዎ ያቺ ሴትዮ እኮ ለአንቺ ጠላትሽ ናት፣ ደግሞ ወዳጅ መስላ እዚህ ቤት ትመላለሳለች ነበር ያለው። ስለማን ነው የምታወሩት? ምንም እየገባኝ አይደለም ነበር ያል። እርግብን አታስታውሻትም እንዴ ብለው ሲጠይቋት እሷም ማስመሰሏን ቀጥላለች። ትውስታዬ የለም በማለት ሰበብ አይ እርግብ የምትባል ሴት አላውቅም ነበር ያለችው። እሺ ባዩሽስ? ባዩሽማ አብሮ አደግ ጓደኛዬ ናት ነበር ያለችው። ምን ጓደኛሽ ናት? አጥፊሽ ናት እንጂ ብለው አባባ ኖላዊ ሲነግሯት ሜላትም በጣም ነበር የደነገጠችው። ታዲያ ነገሮች በሙሉ ግራ እየገቧት ስለነበረ እሷም ላለማወቅና ላለማስነቃት ምንም ፊት መስጠት አልፈለገችም። አባባ ኖላዊም ሁሉንም ነገር ከነገሯት በኋላ ማመን ስለከበዳትና ሁሉንም ነገር ትታ ወደ መኝታ ቤት ተጫወቱ ብላ ትታቸው ሄዳለች። አባባ ኖላዊም በጣም ደንግጠው ነበር በሰዓቱ። ነገር ሳናበላሽ አንቀርም፣ አንተ ልጅ እባክህን ተነስ፣ ወደ ቤታችን እንሄድ ነበር ያሉት። እነሱም ተነስተው ወደ ቤታቸው ሄደዋል። ሜላትም መኝታ ቤት ከገባች በኋላ የባዩሽ ሴራ ግራ ስለገባትና እርግብና ባዩሽ ምን እንዳደረጉ ስታስብ በጣም ነበር ያዘነችው። እንዴት በዚህ ልክ ምን አድርጊያን ነው እስከ ዛሬም ስታስመስልብኝ ነበር የሚለውን ነገር በደንብ አስባበታለች። ሀና ይህንን እውነታ አባቷ ነግሯት፣ እሷ ግን ለእናቷ ያልተናገረችው ምናልባት ነፍስ ይጠፋፋሉ በሚል ሀሳብ ነበር። ምክንያቱም ወይዘሮ ሜላትና መስፍን በጣም ከተናደዱ የሚያደርጉትን ስለማያውቁ ቤተሰቦቿ ወንጀል እንዳይሰሩ እየተጠነቀቀች ነበር። ታዲያ አባባ ኖላዊና ጆሮ ወደ ቤታቸው ከተመለሱ በኋላ ለምን እንደዚህ ያለች የሚል ጥያቄ ቢፈጥርባቸውም ግን ደግሞ እውነታውን ማወቅ ስላለባት ነግረዋታል። አቤት ከሄዱም በኋላ አባባ ኖላዊና ጆሮ መወያየታቸውን አላቆምም። አባባን ኖላዊን እስከ መቼ ነው ግን እንደዚህ የምንቀጥለው? ሀና እኮ በቃ ጠቅልላ ቤተሰቦቿ ቤት ገባች። ከዚህ በኋላ እርስዎ የሆነ መረጭ መያዝ አለበት ብሎ አባባ ኖላዊን ጆሮ መምከር ጀመረ። የምን አማራጭ ነው የምታወራው? የያዝከውን ዝም ብለህ አትበላም እንዴ ብለው ነበር። እኔ እኮ የምሬን ነው ፋዘር፣ ምክንያቱም ሀና አሁን በጣም ደስተኛ ናት እዛ ቤት። ስለዚህ ተመልሳ ወደዚህ ህይወት የምትመጣ አይመስለኝም። እና እርስዎ ለምንድን ነው የማያገቡት ነበር ያለው። ምን አባ ነው የምትለው? ዝም ብለህ አበላም እንዴ? ወይስ ሀና ልካ ነው ነበር ያሉት። አይ እኔ ሀና ምንም የላከችኝ ነገር የለም፣ እኔ ያሰብኩት ነገር ነው። ምክንያቱም ማግባት አለበት ብዬ ስላሰብኩኝ እና ሀና ነበረች ከልጅነቷ ጀምራ አባዬ ለምን አታገባም እያለች የምጨቀጭቀኝ፣ ደግሞ አሁን አንተ ተነሳብኝ ብለው እያወሩ ነበር። አይ ማግባት አለበት ብዬ ነው። እኔ አሁን እዚህ ብሆን ምንም መፍትሄ አላመጣም። በዛ ላይ እንዲህ የሚጣፍጥ ሽሮ አሰርቼ ላበላዎት አልችልም ብሎ ነበር።
ጆሮም እንግዲህ የተሰማውን ነገር ተናግሯል። አባባ ኖላዊ ግን እግዚአብሔር ቸር ነው ነበር ያሉት። እንዴ ምን ማለት ነው ነበር ያሉት። ከዚህ በፊት እኔ መሀን መሆኔን ስታውቅ ሚስቴ ትታኝ ስትሄድ ሀናን ሰጠኝ። በችግር ቢሆን ሀናን እንደምንም ብዬ አሳደግኳት። ይኸው እስካሁን ድረስ ከጎኔ ሳትርቅ አብራኛለች። ግን ያው አሁን ብትለየኝም ማለት ነው። አሁን ደግሞ ሀና ከመሄዷ በፊት አንተን ሰጠኝ። አንተም ይኸው አሁን እሷ ሳትኖር ስትቀር ባዶ ቤት ቁጭ ማለት አልቀረም ነበር። ግን አንተ ስላለክ ብቻዬን አይደለሁም ነበር ያሉት። ታዲያ አሁን እኔ ስሄድ ደግሞ ሌላ ሰው ይሰጠኛል እያሉ እየጠበቁ ባልሆነ ብሎ ነበር። አንተ ደግሞ የት አባትህ ትሄዳለህ ብለው ጆሮን ሲጠይቁት እኔማ አግብቼ በቃ የራሴን ኑሮ እጀምራለሁ ብሎ ነበር። ያና በጣም ነበር ያሳቃቸው። እሳቸውም አንተ አግብተህ ሲሉት አዎ እንዴት ነው አንተን አይን ያላት ሴት መቼም አታገባህም ብለው ሲቀልዱበት አይ አባባ መቼም ደስት ግጣሙን አያጣም የሚባለውን ተረት ታውቁታለዋ ብለው ነበር የቀለደባቸው። ታዲያ እንደዚህ እያሉ ያው ጊዜያቱን እየገፉት ነው። ሀናም ከቤተሰቦቿ ጋር ደስተኛ ሆና ቀጥላለች። ታዲያ በስተ መጨረሻ ለሀናና እናቷ ከተመካከሩ በኋላ ለምላሴና ለሰላም እውነታውን ሊነግሯቸው ዝግጁ ነበሩ። ወደ ሳሎን ሄደው ሀናና ወይዘሮ ሜላት ሰላም ምላሴን ባሉበት ትውስታዋ እንደተመለሰ ሁሉንም ነገር ማስታወስ እንደጀመረች ስትነግራቸው ሁሉም በደስታ ነበር የሳቁት። ታዲያ ይሄ ደስታቸው በጣም ከባድ ነበር። ወይዘሮ ባዩሽ ያደረገችውን ነገር ሲሰሙስ ምን ይፈጠር ይሆን? በተለይ ሰላም ድሮም አትወዳትም ነበር ባዩሽን። አሁን ደግሞ ይህን ነገር ስትሰማ እኔ ቀድሜ ካልገደልኳት እንደምትል ግልጽ ነው። ይህን ነገር ለመስፍን እንዳትነግሩት፣ እኔ እውነታውን ሁሉንም ነገር የመታኝ ሰው ማን እንደሆነ በራሴ መንገድ ማጣራት ስላለብኝ መስፍን ከሰማ ደግሞ ከባድ ችግር ውስጥ ስለምንገባ አርፋችሁ ተቀመጡ ብላ አስጠንቅቃ ነበር የነገራቻቸው። ታዲያ ቪዲዮ በዚህ ነበር ያለቀው። በቀጣይ ክፍል እስከምንመለስ ቸር ሰንብቱ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጎ ስለምትከታተሉኝ ከልብ አመሰግናለሁ። ቀጣይ ክፍል እንመጣለን። መልካም ጊዜ ይሆንላችሁ።